ኦሞ ባንክ አክሲዮን ማህበር አራተኛ መደበኛና ሶስተኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤውን በአዲስ አበባ አካሂዷል። ባንኩ ከማይክሮ ፋይናንስ ተቋምነት ወደ ባንክ ኢንዱስትሪው ከተሸጋገረ ጥቂት ዓመታትን ብቻ ያስቆጠረ ሲሆን ትርፋማነቱ ከጊዜ ወደ ጊዜ እያደገ መምጣቱን የተነገረው የኦሞ ባንክ አክሲዮን ማህበር የቦርድ ሰብሳቢና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ባንኩ በ2017 የሂሳብ ዓመት ያከናወናቸውን ተግባራት ለባለ አክሲዮኖች ሪፖርቱን ያቀረቡ ሲሆን ባንኩ በሂሳብ ዓመቱ በሀገር አቀፍ ደረጃ የነበረውን የጥሬ ገንዘብ እጥረትና የዋጋ ግሽበት በመቋቋም የለውጥና እድገት ጉዞን መቀጠሉን ተናግረዋል። በተጠናቀቀው ዓመትም ጠንካራ የፋይናንስ አቋም ማሳየቱንና ውጤት ማስመዝገቡንም ነው አቶ ጥላሁን በሪፖርታቸው ያብራሩት። አጠቃላይ የባንኩ የቁጠባ ደንበኞች ቁጥር 6.4 ሚሊዮን በማድረስ የባንኩ ጠቅላላ ተቀማጭ ገንዘብ መጠን 6 ቢሊዮን ብር ለማድረስ ተችሏል። በብድር አሰጣጥ በኩል ኦሞ ባንክ በዋናነት ለክልል ልማት ወሳኝ የሆኑትን እንደ ግብርና፣ ንግድ እንዲሁም አነስተኛና መካከለኛ ኢንተርፕራይዞችን ኢላማ ያደረገ ለ91032 ተበዳሪዎች ብር 3 ቢሊዮን 565 ሚሊዮን 175710 ብድር የሰጠ ሲሆን ይህም አዳዲስ የሥራ ዕድሎችን በመፍጠርና የሀገር ውስጥ ኢኮኖሚ ልማትን በመደገፍ ረገድ ከፍተኛ አስተዋጽኦ አድርጓል። የተመዘገቡት ውጤቶች ለተቀላጠፈ አሰራርና ደንበኛ ተኮር አገልግሎት መስጠት ያለን የማይናወጥ አቋም የሚያሳይ አድርጎ መውሰድ ይቻላል ያሉት የቦርድ ሰብሳቢው ከፋይናንስ አኳያም ባንኩ አስቸጋሪ የገበያ ሁኔታን መቋቋሙን አመላካች ነው ብለዋል። አጠቃላይ ሀብቱንም ወደ 9.6 ቢሊዮን ብር ማሳደጉንም ጠቅሰዋል። አጠቃላይ የሀብት መጠኑ ወደ ብር 9.6 ቢሊዮን ማሳደግ ተችሏል። የባንኩ የተፈረመ ካፒታል 3.2 ቢሊዮን እንዲሁም የተከፈለ ካፒታል ብር 2.8 ቢሊዮን የደረሰ ሲሆን ይህም የኢትዮጵያ ብሔራዊ ባንክ ያስቀመጠውን አነስተኛ የቁጥጥር መስፈርት በሚገባ ያሟላ አፈጻጸም ሆኖ ተመዝግቧል። ባንኩ በተጠናቀቀው ዓመት ከታክስ በፊት 213 ሚሊዮን የተጣራ ትርፍ ማግኘቱን በሪፖርቱ የተገለጸ ሲሆን ይህም ውጤት ባንኩ የወሰዳቸው ጥብቅ የአሰራር ሂደቶችን ተከትሎ የመጣ ነው ብለዋል። ከታክስ በፊት የተገኘ የተጣራ ትርፍ ብር 213 ሚሊዮን ሲሆን ይህ ውጤት ባንኩ የወሰዳቸውን ጥብቅ የወጪ ቁጥጥር እርምጃዎች በጎ ተጽዕኖና የገቢ ምንጮችን ለማባዛት የተደረጉ ጥረቶችን በግልጽ ያንጸባርቃል። የጥሬ ገንዘብ መጠን ወይም ሊኩዊዲቲ በቦርድና በአስተዳደሩ በቅርብ ክትትል ሲደረግበት የቆየ ሲሆን ቦርዱ የተቀማጭ ገንዘብ ማሰባሰብን ለማሻሻልና የገንዘብ ፍሰቶችን በብቃት ለማስተዳደር ግልጽ መመሪያ የሰጠው በመሆኑ እነዚህ እርምጃዎች የባንኩን የፋይናንስ መረጋጋትና ረጅም ጊዜ ቀጣይነት ለማጠናከር አይነተኛ ሚና ተጫውተዋል። የባንኩን ውጤታማነት የበለጠ ለማሳደግ ለሰው ኃይል ልማቱ ትኩረት ሰጥቶ መሰራቱን ያነሱት አቶ ጥላሁን ባንኩ ካሉት ሰራተኞች ከ800 በላይ ለሚሆኑት የአቅም ግንባታ ስልጠና እንዲያገኙ መደረጉንም አብራርተዋል። በሂሳብ ዓመቱ ባንኩ አጠቃላይ ያለው ሰራተኞች ብዛት 4800 ሲሆን ከዚህ ውስጥ 848 ሰራተኞች በዘመናዊ የብድር አስተዳደር፣ በስጋት ስራ አመራር፣ በደንበኞች አገልግሎት አሰጣጥ ልቀትና በዲጂታል ባንኪንግ ዘርፎች ላይ ያተኮሩ 13 የተለያዩ የስልጠና ፕሮግራሞች ላይ እንዲሳተፉ ተደርጓል። ለመላው የባንኩ ሰራተኞች የአፈጻጸም ግምገማ የተካሄደ ሲሆን ከግምገማው የተገኙት ውጤቶችም ለሰራተኞች የሥራ እድገት፣ ለእውቅና አሰጣጥና ለታለመ አቅም ግንባታ ስራዎች እንደ ዋና መመሪያ ሆነው አገልግለዋል። እነዚህ ውጥኖች በባንኩ ድርጅታዊ መዋቅር ውስጥ የተጠያቂነት ባህልን፣ በብቃት ላይ የተመሰረተ እድገትና ጠንካራ የቡድን ስራ ባህልን የሚያጎለብቱ ሲሆን የሰው ሀብቱ የስራና የፋይናንስ ስኬቶችን መደገፉን እንዲቀጥል ትልቁ ሞተር ሆኖ እየተሰራበት ይገኛል። ምንም እንኳን ከዚህ ቀደም ባንኩ በብድር አሰባሰብ ሂደት ተግዳሮት ቢገጥሙትም የተጠናከረ የክትትል ስርዓት ከአራቱም ክልሎች ማስተባበሪያ ጽሕፈት ቤት ጋር በመሆን በተፈጠረ ቅንጅት የተሻለ አፈጻጸም መመዝገቡን የቦርድ ሰብሳቢው አስታውቀዋል። በተያዘው የ2018 የሂሳብ ዓመትም የትኩረት መስኮች ተለይተው እንቅስቃሴዎች መጀመራቸውንም ነው የተናገሩት። ወደ 2018 የሂሳብ ዓመት ስንመለከት ባንኩ የተጀመሩ ማሻሻያዎችን በማጠናከርና በሁሉም መስክ እድገትን በማፋጠን ላይ በሰፊው ያተኮራል። በቅድሚያ
የሚሰጣቸው መስኮች የካፒታል መጠናችንን፣ የጥሬ ገንዘብ አቅማችንን ማጠናከር፣ የዲጂታል ፋይናንስና ዓለም አቀፍ የባንክ አገልግሎቶችን በስፋት ማስፋፋት፣ የሥራ ቅልጥፍናን ማሻሻል እንዲሁም በታለመ ስልጠናና በአፈጻጸም ላይ የተመሰረቱ ውጥኖች ሰራተኞችን አቅም የበለጠ ማዳበር ትኩረት የሚሰጡ መስኮች ሆነው ተለይተዋል። የኦሞ ባንክ አክሲዮን ማህበር ባካሄደው 4ኛ ዙር ጠቅላላ ጉባኤ ባንኩን በቀጣይ የሚመሩ አዳዲስ የቦርድ አመራር አባላትን ምርጫ ጨምሮ ሌሎች አጀንዳዎችን ተወያይቶ አጽድቋል።